አሁን ላይ ቢገዙ ከአንድ ቤት ስንት ብር ያተርፋሉ? ከ3.5 ሚሊዮን ብር እስከ 6 ሚሊዮን ብር ከአንድ ቤት ማትረፍ ይችላሉ ማለት ነው። ለበዓል ያዘጋጀነው ለ5 ቤቶች ያወጣናቸው ማለት ነው። ከዋናው የአስፋልት መንገድ በአጭር ሜትር ርቀት ውስጥ ነው የሚገኘው። ትረስት ቱሪዝም ስንል እያንዳንዱ ዶክመንት የግንባታ ፍቃድ፣ ጊዜ የተከፈለበት ካርታውን፣ ሙሉ ዶክመንቶችን፣ ሙሉ ዲቴይል መረጃዎችን አዘጋጅተናል ማለት ነው። ከልስን ጋር የተያዙ ስራዎች 100% አጠናቀናል። ኤሌክትሪክ ኦልሞስት 95% አጠናቀናል። አሪፍ ሎኬሽን ላይ የቤት ባለቤት መሆን ይችላሉ። እስከ 7 ሚሊዮን ብር ቅናሽ ተደርጎላቸው ማለት ነው። ከዚህ ቀደም ሁዳ ኢንጂነሪንግ 24 አካባቢ የገነባውን ህንፃ አፓርትመንት ወደ እናንተ አድርሰን በርካታ ተመልካቾቻችን የቤት ባለቤት ሆናቸዋል። ዛሬ እንግዲህ 40 እና 30% ህንፃ አፓርትመንታቸው ላይ ዲስካውንት አድርገዋል ለበዓል የሚል ሰምተናል። እንደዚሁም ደግሞ ከዚህ ቀደም የገዛችሁ ተመልካቾቻችን ፕሮግረሱ ምን ደርሷል የሚለውን ወደ እናንተ ለማድረስ በሁዳ ኢንጂነሪንግ ሄድ ኦፊስ ውስጥ ተገኝቻለሁ። ያሉትን የቤት አማራጭ፣ ያረፉበትን ካሬ፣ ዲስካውንቱን እንዲሁም ደግሞ አጠቃላይ ዋጋቸውን ወደ እናንተ እያደረስኩኝ ቆይታ አደርጋለሁ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። እንዴት ነህ? እንኳን ደህና ቆየህ። አመሰግናለሁ። እንኳን አደረሳችሁ። ለበዓል እንግዲህ ቅናሽ ማድረጋችሁን ሰምቼ ነው የመጣሁት። ከዚህ ቀደም የእናንተ ሪል ስቴት ለተመልካቾቻችን አድርሰን ወደውት ብዙ ሰዎች የቤት ባለቤት ሆነዋል ከእናንተ። እሱ የደረሰበትን ፕሮግረስ ህንፃው፣ እንደዚሁም ደግሞ አሁን 30 እና 40% ገደማ ዲስካውንት አድርጋችኋል። እሱን ሰምቻለሁ። እሱን እንዲሁ ለማድረስ ነው የመጣሁት። ራስን ከማስታወቅ ጀምረልኝ። መልካም። እንኳን ወደ ሁዳ ኢንጂነሪንግ በሰላም መጣሽ። እንኳን ለበዓሉ በሰላም አደረሰሽ። መልካም። እስካሁን በለጠ እባላለሁ። የሁዳ ኢንጂነሪንግ ማርኬቲንግ ማኔጀር ነኝ። ባለፈው የመጣሽ ጊዜ የፓርቲሽን ስራዎችን እየሰራ ነበረ ያገኘሽን ማለት ነው። አሁን ላይ አድገን ተመንድገን የፓርቲሽን ስራ ጨርሰን ቻክ ስራዎችንም እያጠናቀቅን እንገኛለን። በመቀጠል ደግሞ ኤሌክትሪካል ስራዎችን ደግሞ ጨርሰን የውጭ የቀለም ስራ ቅብ ላይ እየጀመርን እንገኛለን ማለት ነው እና ባለፈው ከነበርበት አድገን ለማስረከብ በቅርብ ርቀት ላይ እንገኛለን ማለት ነው። እሱ ማለት የ24 ሳይታችሁ ነው? 24 ሳይታችን ነው ማለት ነው። እሱ ላይ ስንት ፐርሰንት ነው ዲስካውንት ያደረጋችሁ? 30% እስከ 6 ሚሊዮን ብር ድረስ ከ3.5 ሚሊዮን እስከ 6 ሚሊዮን ብር ድረስ ቅናሽ ያደረግንባቸውን በኋላ ያው ዲቴል እያንዳንዱን ነገር ማስረዳሽ ይሆናል። አሁን ላይ ቢገዙ ከአንድ ቤት ስንት ብር ያተርፋሉ? ከ3.5 ሚሊዮን ብር እስከ 6 ሚሊዮን ብር ከአንድ ቤት ማትረፍ ይችላሉ ማለት ነው። እንግዲህ 40% ዲስካውንት ያደረጋችሁት ሌላ ሳይት አለ ማለት ነው? እውነት ነው። አዲስ ሳይት እንጀምረዋለን ማለት ነው። ያ ማለት ሾሪንጉን ጨርሰን የቁፋሮ ስራ ላይ እንገኛለን ማለት ነው። እሱም የ40% ቅናሽ አድርገንበታል ማለት ነው። በጣም ጥሩ። እስቲ ከ24ቱ ሳይት እንጀምር። ከዚህ ቀደም ያለው ቪዲዮ ያልደረሳቸው ተመልካቾቼ 24 የት አካባቢ ነው የተገነባው? ከሎኬሽኑ ጀምር። መልካም። 24 የተገነባው ከቦሌ ኢንተርናሽናል ኤርፖርት በ2 ኪሎ ሜትር ርቀት ነው የሚገኘው። ወይም ደግሞ አዲሱ አዳይ አበባ ስቴዲየም አለ። ኢትዮጵያ የአፍሪካ ዋንጫ ታዘጋጅበታለች ብለን ኤክስፔክት የምናደርግበት ማለት በቅርቡ ማለት ነው። ስለዚህ ከዛ የጎረቤት ነው ያለው ማለት ነው ሳይቱ። ይህ ሳይት 2 ቤዝመንት G+17 ቴራስን ጨምሮ ነው ያለው ማለት ነው። ሌላኛው ሁሉም ቪው ነው ያለው። በተለይ ቴራስ ላይ ወታችሁ የምታዩት ይሆናል ማለት ነው። ሳይት ማኔጀሩን ታገኝታላችሁ፣ በደንብ የሚያሳያችሁ ይሆናል። በአራቱም ሳይድ ማየት ትችላላችሁ። ከኤርፖርት የመጣ ሰው በቅርብ ርቀት ይኖራል ማለት ነው። ስቴዲየም የኔ ፕሮግራም ቢኖር የሚዘጋጅበት ሳይት ነው። ስለዚህ ቦሌ ኢምፔሪያል አካባቢ ነው የሚገኘው ማለት ነው ሳይታችን። በጣም ጥሩ። እስቲ የህንፃውን አሜኒቲ በተወሰነ ንገረኝ። ምን አሟልቷል? 24 ሲባል አሁን ላይ መሀል ከተማ ነው እና ከተማውን የሚመጥን ነው ወይ? እውነት ነው። ምንድነው ያደረግነው? ደንበኞቻችን ከሱ በቅርብ ርቀት እንዳይሄዱ ነው ያሰብነው። ሱፐር ማርኬቶች አሉት የራሱ ጂም፣ ስቲም፣ ሳውና ጤናቸው እንዲጠብቁ እንፈልጋለን ደንበኞቻችን እዛው ህንፃው ላይ ማለት ነው። እና ሎቢው ላይ ደግሞ እዛው ጎረቤቶች ራሳቸው ፕሮግራም ማዘጋጅ አነስተኛ ፕሮግራም ካዘጋጁ ሎቢው ራሱ በቂ ሎቢ ተዘጋጅ ስለማለት ነው። 360 አዲስ አበባን እያየን ክሎዝ ደግሞ ኦፕን መጠቀም እንፈልጋለን ለሚሉ ደግሞ ላይ ቴራስ ላይ ቪው እያዩ ፕሮግራም ማዘጋጀት ይችላሉ ማለት ነው። እነዚህ ነገሮች የተዘጋጀላቸው ነገሮች ናቸው ማለት ነው። ከባለ ስንት መኝታ ጀምሮ አማራጭ ነው ያሉት ቤቶቹ? ያረፉበት እስካሪ ምን ያህል ነው? መልካም። ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች አሉ። ባለ 1 አማራጭ አለ። ባለ 2 አማራጮች አሉ፣ የካሬ አማራጭ። ባለ 3 ደግሞ 2 አማራጮች አሉ ማለት ነው። ተንተን ስናረጋቸው ባለ 1 መኝታ ባለ 1 ያለው በነገራችን ላይ ለእንትን ነው ይሄ በኦፕን ኪችን ለሚፈልጉ ሰዎች ወደ 2 መኝታ መቀየር የሚችል ሲሆን ስንት ነው ካሬ? 90 ካሬ ነው። ሰፊ ካሬ ነው። ስለዚህ 90 ካሬው ባንዴ ለሚከፍሉ ደንበኞቻችን በ7.8 ሚሊዮን ብር ካሽ ማግኘት ይችላሉ ማለት ነው። ያ ማለት 11.5 ሚሊዮን ብር የነበረ ቤት
በ7.8 ሆኖ ማለት ነው። ቅናሹ በጣም እስከ 3.5 ሚሊዮን ብር ቅናሽ አለው ማለት ነው። ይህ 30% ያልከኝ ዲስካውንት 30% ያለው ቅናሽ ማለት ነው። ለበዓል ያዘጋጀ ነው፣ ለ5 ቤቶች ያወጣናቸው ማለት ነው። እድለኛ ያልሆኑ ለ5 ቤቶች ብቻ ማለት ነው። ሌላ 105 እና 110 የሚባሉ ባለ 2 መኝታ ቤቶች አሉት። ጠቅላላ ክፍያው 14.1 ሚሊዮን ብር ነው። የነዚህ ቅናሻቸውን ስናይ በ9.1 ሚሊዮን ብር አጠቃላይ ክፍያ ማግኘት ይችላሉ ማለት ነው። ይህም እስከ 4 ሚሊዮን ብር ቅናሽ አላቸው ማለት ነው። ከ13 ሚሊዮን ወደ 9 ሚሊዮን ብር ወረደበት ማለት ነው። ለዚህ ባለ 2 መኝታ ቤቶች ሲሆን ሌላ ባለ 3 ደግሞ 2 አማራጮች አሉ። 140 እና 145 ካሬ ሲሆኑ አጠቃላይ ክፍያው 17.9 እና 18.6 ናቸው። እነሱ ቅናሽ ሲደረግባቸው በ12.2 እና በ12.6 ሚሊዮን ብር በካሽ ብሉ ማግኘት ይችላሉ ማለት ነው። ያ ማለት የ6 ሚሊዮን ብር ቅናሽ ከአንድ ቤት ላይ ማግኘት ይችላሉ ማለት ነው። አሁን በነገርከኝ ዋጋ ሰዎች በተለያየ ምክንያት ነው ቤት የሚገዙት እና በተለይም ለማትረፍ ቤት ለሚገዙ ተመልካቾች እዚህ ጋር ባየሁት የዲስካውንት ዋጋ ብቻ በቅድመ ክፍያ ከፍለው ደግሞ ሌላ ሁለተኛ ቤት የቤት ባለቤት መሆን የሚችሉ ይመስለኛል። እውነት ነው። አንድ ግዙ አንድ መርቁ አይነት እንደዛ ነገር ነው። በጣም ጥሩ። ሌላ ሳይት አዲስ አለ ብለኸኛል። እሱ ላይ ደግሞ 40% ዲስካውንት ነው ያለው። የት አካባቢ ነው? መልካም። እሱ ፕሮጀክት የት መሰለሽ የሚገኘው ኒያላ ሞተርስ ጋር ነው የሚገኘው። ኒያላ ሞተርስ ነው፣ ሴንተር ነው። አምቼ አይደርስም፣ ከአምቼ ወረድ ይላል። የጎረቤታችን የኤርትራ ኤምባሲ አጠገብ ማለት ነው። እዛ ነው ፕሮጀክታችን ያለው ማለት ነው። እዛ ላይ ባለ 2 እና ባለ 3 መኝታ አማራጮች ነው ያለው። ደንበኞቻችን ባለ 2 እና ባለ 3 ብዙ እንደሚፈልጉ ስለተረዳ ባለ 2 እና ባለ 3 አማራጮችን ይዘን የመጣ ነው እዛ ላይ ደግሞ የ40% ቅናሽ ለ10 ቤቶች የ40% ቅናሽ ነው ይዘንላቸው የመጣ ነው ማለት ነው። በጣም ጥሩ። እኔ አካባቢውን ወደዋለሁ። ጸጥ ያለ ነው። እንደ መሀል ከተማነቱ አይደለም፣ ለመኖር በጣም ምቹ ቦታ ነው። እስቲ ለማያውቁት ተመልካቾች ደግሞ ሎኬሽኑ ምን ያህል ለመኖር ምቹ ነው እሱን በተወሰነ ንገረንና ወደ ዋጋው እንሄዳለን። መልካም። ሰፈሩን ስናየው እንዴት መሰለሽ ለመኖር የሚሆን ሰፈር ነው። ከዋናው አስፋልት 20 ሜትር ነው የሚገባው ሳይቱ። ቪው አለ። አሁን ለምሳሌ ከኢምፔሪያል ትንሽ ከፍ ይላል ሳይታችን ማለት ነው። ለኤርፖርትም ይቀርባል። ሌላኛው ደግሞ ማውንቴን ቪው አለው። ሰው ብዙ ጊዜ ግሪን ነገር በጣም ነው የሚወደው። ለግሪን ነገር ቅርብ ነው። ማውንቴን ቪው አለው። የካ ተራራ አለ አይደል? እዛ ቦታ ወደዛ ያያል ማለት ነው። ስለዚህ አክሰስ የሚያደርገው ፍሬሽ ኤር ነው። ሰፈሩ ጸጥ ያለ ረፍት ያለው ሰፈር ነው። በዲዛይን የተሰራ ፕላን የሆነ ሰፈር ነው። ስለዚህ ረፍት ያለው ነው። ፍሬሽ የሆነ አየር ነው። ዘፍመሽ ብትዩ ቅርብ ነው። ገበያ እንኳን ደርሰን እንምጣ ቢባል ዳትሴም የምናደርገው ምንድነው እዛ ላይ ተመሳሳይ አሚኒቲዎች ለምሳሌ ጂም፣ ስቲም፣ ሳውና እንዲኖራቸው እንፈልጋለን። አይተሽ ከሆነ ኮሪደር ልማቱ አልቋል። ወክ ማድረግ ለሚፈልጉ ደንበኞቻችን ልጆቻቸውን እንኳን ደዛ ነው ፕራይም ቦታ ስለሆነ አሪፍ ቦታ ቢገዙ ያተርፉበታል። በተለይ 40% ቅናሹ ለ10 ቤቶች ስለሆነ የወጣው ማለት ነው። በጣም ጥሩ። ሎኬሽኑ በጣም ጥሩ ነው። አሚኒቲው እንደነገርከኝ ተመሳሳይ 24 የምትገነቡት ህንፃ ላይ ያለው አሚኒቲ በአጠቃላይ እዛም በተመሳሳይ አለ። ከስንት ካሬ ጀምሮ እና ከባለ ስንት መኝታ ጀምሮ እንደሆነ እና 40% ቅናሽ ምን ያህል እንደሆነ አጠቃላይ ዋጋውን አያይዘህ እስቲ ንገረኝ። መልካም። እዚህ 2 ባለ 2 መኝታ እና 3 ባለ 3 መኝታ አማራጮች አሉ ማለት ነው። ባለ 1 መኝታ 100 ካሬ አለ ማለት ነው። 100 ካሬው በ6.9 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። 40% ዲስካውንት ቅናሽ ተደርጎላቸው ማለት ነው። ስለዚህ እኔ ቀስ ብዬ እፈልጋለሁ ለሚል በ15% ቅናሽ የቤት ባለቤት መሆን ይችላል። በ1.7 ሚሊዮን ብር የቤት ባለቤት መሆን ይችላል። ስለዚህ ያ ቤት ደግሞ 11.6 ሚሊዮን ብር ይመጣል ማለት ነው፣ አጠቃላይ ዋጋው ማለት ነው። ስለዚህ ስንቀንሰው ኦልሞስት የ4 ሚሊዮን ብር አካባቢ ቅናሽ አላቸው ማለት ነው። ከአንድ ቤት ላይ 4 እስከ 5 ሚሊዮን ብር ቅናሽ አላቸው ማለት ነው። ይሄ እውነት ነው። ሌላ ባለ 2 መኝታ ቤቶች አሉ። 105 ሌላኛው ሁለተኛው 105 ካሬ ነው። 7.3 አካባቢ ነው። ያኛው ወደ 12.3 አካባቢ ይመጣል። ስናቀናንሰው እስከ 4 ሚሊዮን 4.5 ሚሊዮን ብር ቅናሽ አለው ማለት ነው። ለዚህ ባለ ሁለቶቹ ሲሆን ሌሎች ደግሞ 3 ባለ 3 መኝታ አማራጮች አሉ። 135፣ 140 እና 160 ካሬ አማራጮች አሉት ማለት ነው። አቨሬጅ ሊስት ስንወስዳቸው 9 ሚሊዮን እና 11 ሚሊዮን ነው ለካሽ ከፋይ የተዘጋጁት ማለት ነው። ካሽ ከፋይ ማለት አጠቃላይ ሙሉ ክፍያውን በአንዴ ለሚከፍል ሴትን ለሚያደርግ ደንበኛ ማለት ነው። ያ ማለት ከ15 ሚሊዮን እስከ 18 ሚሊዮን ይደርሳል ማለት ነው። ከ5 ሚሊዮን እስከ 6 ሚሊዮን ብር እስከ 7 ሚሊዮን ብር ቅናሽ አለው ማለት ነው። ለምሳሌ 160 ካሬው ካሽ ለሚከፍል ደንበኛ 11.1 ሚሊዮን ብር ሲሆን ቀስ ብሎ ለሚከፍሉ 18.6 ሚሊዮን ብር ኦልሞስት የ7 ሚሊዮን ብር አካባቢ ቅናሽ አለው ማለት ነው። በዛው ፍጥነት በተመሳሳይ ፍጥነት እንዲሁም በተሻለ ፍጥነት ነው የሚገነባው። ልምድ አግኝተናል። ኢምፔሪያል ላይ በ6 ወር እንደዚህ አይነት ስራዎች መስራት እንደሚቻል ስላገኘ
አጭር ጊዜ ውስጥ በተመሳሳይ ፍጥነት አሪፍ ሎኬሽን ላይ የቤት ባለቤት መሆን ይችላሉ። እስከ 7 ሚሊዮን ብር ቅናሽ ተደርጎላቸው ማለት ነው። በጣም ጥሩ ነው። ሁለቱም ሳይት ላይ የቤት ባለቤት ለመሆን ለሚፈልግ ዲስካውንቱንም ተጠቅሞ ይሁን በረጅም ጊዜ ክፍያ ማንኛውም ደንበኛ በምን ያህል ጊዜ ተገንብቶ ይጠናቀቃል የሚለው ነው የሚያሳስበው። ስለዚህ በምን ያህል ጊዜ ተገንብቶ እንዲጠናቀቅ ነው እቅድ የያዛችሁት ለሁለቱም ሳይት? መልካም። ይሄ የኢምፔሪያል ፕሮጀክታችን ኦልሞስት እያለቀ ስለሆነ በ5 ወራት ውስጥ ነው ለምናስረከብ እየሄድን ያለው፣ ፋይናላይዝ እየሆነ ነው። እሱ አዲሱ ፕሮጀክት ላይ ሁዳንያላ ፕሮጀክታችን ላይ የ2 ዓመት ፕሮጀክት ነው ያዝነው። ነገር ግን ሰርፕራይዝ የሆኑ ዴሊቨሪ ማድረጊያ ፕሮግረሶች አሉ። ኦልሞስት የፕሮጀክቱን ስታይ ያው ኢንጂነራችን በደንብ ዲቴል ያስረዳሽ ይሆናል። እኛ ግን ሰርፕራይዝ ብዙዎች አሉ። አሁን የኢምፔሪያሉ የደረሰው በ10 ወራት ነው እዚህ የደረሰው። ስለዚህ በ10 ወራት እንደዚህ ቢደርስ ከሆነ የ2 ዓመትን ብንል ሰርፕራይዝ ጊዜያቶች ስላሉ በተቻለን አቅም አጠር አድርገን እነሱን ሰርፕራይዝ የምናደርግባቸው ጊዜ ነው የሚኖረው። ስለዚህ ከምነግርሽ ይልቅ ሰርፕራይዝ አድርገን በተግባር በቃል በተግባር በሚለው መርሃችን ብናሳያቸው ይችላሉ። መልካም። ደቅድ የተያዘው 2 ዓመት ነው። ከዛ ቀድመውም ሊረከቡ ይችላሉ ማለት ነው። እውነት ነው። ደንበኞች እንግዲህ ተጠናቆ ከሚረከቡበት ጊዜ ውጭ የሚያሳስባቸው የድርጅቱ ሌጋሊቲ ነው። ከዚህ ቀደም ወደ እናንተ ስንመጣ እሱን በደንብ ግልጽ አድርገህልናል። አሁንም አዲሱ ሳይታችሁ ላይ ተመሳሳይ ያን ነገር እንደጠበቀ ነው? አሪፍ ጥያቄ። ለደንበኞች ምን ያክል እንደምታረጊ ነው ያየሁት። በተከታታዮች እንደ ካምፓኒ የምንጠቀመው ሞተዋል ትረስትወርዚ ሪል ስቴት ነው። ባለፈው እንዳሳዩት ደሴም ዶክመንቶችን ይዘናል ማለት ነው ለአዲሱን ፕሮጀክት ማለት ነው። እኛ የሚለየን ምንድን ነው? አንደኛ የተጎዱ ፋሚሊዎች ነበሩ፣ ኢንዱስትሪው አሪፍ እንዳልሆነ ስላየን፣ ስለዚህ ዘንድ ስንመጣ ትረስትወርዚም ስንል እያንዳንዱ ዶክመንት የግንባታ ፍቃድ ጊዜ የተከፈለበት ካርታውን ሙሉ ዶክመንቶችን በጠየቁን መሰረት እና ባለፈው ባስረዶች መስለን ለአዲሱ ፕሮጀክት ሙሉ ዲቴይል መረጃዎችን አዘጋጅተናል ማለት ነው። ስለዚህ ሲሰጡን አንድ ላይ አታች አድርገን እንሰጣቸው ይሆናል ማለት ነው። መልካም። እንግዲህ ይህንን ያዩ ተመልካቾችን ከእናንተ ከዚህ ቀደም የቤት ባለቤት ሆነዋል። የገዙት ቤት ምን ደረሰ የሚለውን ለተመልካቾች ማሳየት ስለምፈልግ ለአዲስ ተመልካቾችን ደግሞ የሚገዙት ቤት ምን ፕሮግረስ ላይ ነው ያለው የሚለውን ማሳየት ስለምፈልግ ወደ ሳይት ቤት ደስ ይለኛል። እንደነገርከኝ እዛ ኢንጂነር አለ መረጃ የሚሰጠኝ። ከእሱ ጋር ደግሞ የተወሰነ ቆይታ በማድረግ ስለ ግንባታ ሂደቱ አሁን ስላለበት ፕሮግረስ እንዲሁ እና በምን ያህል ጊዜ እንደሚጠናቀቅ ለተመልካቾች ያደርሳለሁ። ስለሰጠኝ ጊዜ በጣም ነው የማመሰግነው። መልካም በዓል ይሁንልን። እኛም እናመሰግናለን። እንኳን ለበዓሉ ስለማደረሳችሁ መልካም ጉዞ ይሁንላችሁ። መልካም ሰላም፣ እንዴት ነህ? ታዲያስ እንዴት ነሽ? እንዴት ናችሁ? ተመስገን ሰላም ነው። ከዚህ ቀደም ወደ እናንተ መተን ነበረ። አሁን ላይ ደግሞ የነበረበትን ፕሮግረስ የኛን ቪዲዮ አይቶ የገዙ ብዙ ተመልካቾች ያሉና የደረሰበትን ፕሮግረስ ያለውን የግንባታ ጥራት ለተመልካቾች ለማድረስ ነው የመጣሁት። ራስን ከማስተዋወቅ ጀምሮ። ኢንጂነር አሰፋ እባላለሁ። የሁዳ ኢንጂነሪንግ የፕሮጀክት 24 የምትመለከቱት በአስር ጌታ አምረኛው ህንጻ የሚባለው የሱ ፕሮጀክት ኃላፊ ነኝ። እስቲ መጀመሪያ እንደምትመጪ ስለተነገረ አንጸባራቂ ሴፍቲ ፈርስ ስለሆነ እስቲ እቺን ልበሻትና ከዛ በኋላ ስራ ላይ ናችሁ? አሁንም 24 ሰዓት ስራ እየሰራን ነው። ከእሑድ እስከ እሑድ እዚህ ብትመጪ ሰራተኞቻችን በተደራጀ በተጠናከረ መልኩ ስራችን እየሰራን ነው። የተለየ ነገር የለንም። ያለውን ነገር እንደው በተሻለ መልኩ እያስቀጠልን ያለ ነው። እንግዲህ አንቺ አይ ቲንክ ከመጣሽ 1-2 ወር 1-2 ወር ሆነኝ። በመጣው ሰዓት ፓርቲሽን ላይ ነበራችሁ እየሰራችሁ የነበራችሁት። አሁን ዛሬ የመጣውበት ቀን ምን ላይ ደረሳችሁ? እንግዲህ እኛ ለመጨረስ ወደ 90% ደርሰናል እያለ ነው። ከስተመሮቻችን ደግሞ በስራ ጥራትና ደግሞ አሁን እየሄድንበት ትሬንድ እየረኩ ቃልም በተግባር የሚለው ነገር የኛን ቃል ሰምቶ ተግባሩን እያዩ እያመሰገኑን ነው። ምስጋናው ደግሞ እንዳያዘናጋል። እንግዲህ ዛሬ ላይ እናንተ ፓርቲሽን ላይ ያለን መስል የመጣችሁት አሁን ፓርቲሽን 100% አጠናቀናል። ከልስን ጋር የተያዙ ስራዎች 100% አጠናቀናል። ኤሌክትሪክ ኦልሞስት 95% አጠናቀናል። የሳኒታሪ ስራ ከ50% በላይ አቺቭ አድርገናል። እንግዲህ ኤክስተርናል ፔንቲንግ ለመስራት የፈርስት ፌዝ የሆነውን ስራ ከ50% በላይ ሄደናል። እንግዲህ ላለፉት 2 ወራት ቃልን በተግባር በሚለው መሩ 1 ዓመት ባልሞላ ጊዜ ውስጥ ስራውን ለማጠናቀቅ ቃልን በሰጠው መሰረት ወደ ኢንጂነሪንግ እነዚህ ስራዎች እንግዲህ ላለፉት 10 እና 11 ወራት በዚህ መልኩ እዚህ ስታተስ ላይ አድርሰናል። እንግዲህ በቀጣይ 3 እና 4 ወራት ውስጥ ከፈጣሪ ጋር
ቤተሰቦቻችን እናስደስታለን ብለን እናስባለን። በጣም ጥሩ። ይሄንን ለማድረስ የፈለኩት ከናንተ ከዚህ ቀደም ቪዲዮን አይተው ለገዙ ተመልካቾቼ ነው። አዲስ ይሄን ቪዲዮ ለሚያዩት ሁዳን ለማያውቁት ደግሞ እስቲ የተገነባበትን የግንባታ ጥራት እንደዚሁም ደግሞ አሚኒቲውን አያይዘ በተወሰነ ንገረኝ። እንግዲህ ጥራትን በተመለከተ ድርጅታችን ብዙ እየተወራለት ወይም ደግሞ ብዙ የተመሰገነበት አንዱ ዲዛይን ላይ በጣም ትኩረት አድርገን እየሰራንበትና እናንተም ከዚህ በፊት መጣችሁ ስትጎበኙ ሳይቱ በተግባር ያያችሁት ከቪው ጋር ተያይዞ ሳሎን ላይ ወይም ደግሞ ሊቪንግ የምንለው ኤሪያ ላይ ኪችን ላይ እንዲሁ ባዝ ላይ እይታን የሚረብሽ ወይም ደግሞ እይታን የሚይዝ ነገር እንዳይኖር አድርገን የሰራንበት አንዱ ሲሆን ሁለተኛው እንግዲህ ስትራክቸራል ኤሌመንቶቻችን እነዚህ ኮሎን የምንላቸው ወይም ስላብ ደግሞ ሲሊንግ የምንለው ፓርት እንግዲህ እናንተ እንደምታዩት በጣም በጥራት በጣም በጥንቃቄ እና ደግሞ በፍጥነት የሰራንበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ከግንባታ ጋር ወይም ደግሞ ብሎኬት ብለን የምንጠራው በዘልማድ ኤችሲቢ ወርክ እናንተ ስትመጡ ስትጎበኙት ወይም ደግሞ እንደዚሁ ቀረጻ ስናደርግ ባያችሁት መሰረት ጥራቱን ደረጃውን በጠበቀ መልኩ ከብሎኬት መረጣው ድረስ ከሰራተኛ የሰራነው ስራ በተግባር እናንተ ማየታችሁ ከስተመሮቻችን የሚያመሰግኑበት እናንተን በደንብ የመሰከራችሁበት ሂደቶች ነበሩ። እንደዚሁም ከፕላስተሪንግ ጋር ኢቭን አሁን የቻክ ስራ ጀምረናል። ከቻክ ስራ ጋር ተያይዞ ያሉት ነገሮች እንደዚሁ በጥንቃቄ ምክንያቱም ቃልን ሰጠን ተግባሩን የሚጠብቅ ደግሞ እምነቱን ደግሞ ሰጥቶን ገንዘቡን ለኛ ይሰጠን የተከበረ ከስተመር አለ። እኛ እንደ ሀገር ነው የምናስበው። እንግዲህ ቀጣይነት እንዲኖረን ብዙ ሰዎች ከጎናችን እንዲቆሙ ዋናው የሚያስፈልገው ጊዜን በአግባቡ መጠቀምና ስራን በጥራት መስራት ነው። እንግዲህ እኛ በጥራት ሰርተናል ብለናል። ከስተመሮቻችን እስካሁን አላሳፈሩም፣ እያመሰገኑን ነው። እንግዲህ እናንተም ደግሞ ከዚህ በፊት የነበረውን አይታችኋል። አሁን ደግሞ ያለው ውስጥ ገብታችሁ ታዩት ደግሞ ምን እንደምትሉ ደግሞ ለእናንተ ተዋሉ። በጣም ጥሩ። እንግዲህ እስቲ አሚኒቲውስ የከርሰ ምድር ውሃ እና ሌሎች ወሳኝ የምንላቸው አሁን ላይ ደግሞ በጣም እየዘመነም ስለመጣ ግንባታው ምን አሟልቷል? ሁዳ ኢንጂነሪንግ እንግዲህ በጣም የሚለየው ከባለቤት አንስቶ እስከ ሙያተኞቹ ከማህበረሰቡ ጋር ወይም ደግሞ ከገዛን ቤተሰብ ጋር በጣም ራሳችን አዛምደን ነው የምንሰራውና ከዚህም አንፃር ማህበረሰቦቻችን ወደዚህ ገብተው ከማህበራዊ መስተጋብሮቻቸው ጋር ወይም ደግሞ ከሶሻል ላይፋቸው ወይም ከራሳቸውም የህይወት ሂደቶች ጋር ትንሽ አንዳንድ እንቅፋቶች እንዳያጋጥሟቸው ለምሳሌ ከመብራት ጋር ተያይዞ ባካፕ ጄኔሬተር የምናዘጋጅበት ሁኔታዎችን ፈጥረናል። ከውሃ ጋር ተያይዞ ደግሞ የከርሰ ምድር ውሃ ያዘጋጀንባቸው ሁኔታዎች አሉ። ከፓርኪንግ ጋር ተያይዞ ደግሞ በጣም በሚገርምታ ከሁለት ቤዝመንት ባሻገር ደግሞ በዙሪያ ላይ ደግሞ ያን ነገር ፋሲሊቲ ያደረግንባቸው ሁኔታዎች አሉ። በተጨማሪም ብዙውን እንግዲህ ኮሪደር ላይ ገብታችሁ ባለፈው ቀርጻችኋል። ኮሪደር ላይ እንግዲህ ድንኳን ሚኒ ድንኳን ደንኩኖ መወያየት፣ መነጋገር፣ ፕሮግራም ማዘጋጀት የሚቻልበት ሚንስ መፍጠር እስከሚያችል ደረጃ ነው ኮሪደራችን የሰራ ነው። እነዚህ ሁሉ ከፋሲሊቲዎች አንዶች ናቸውና እንግዲህ ከስተመሮቻችን አይተው ረክተዋል፣ ደስ ብሏቸዋል። እኛን ያረካ ነው። እኛም ምንድነው ያረካንበት ምክንያት እንደ ሀገር እየሰራን ነው። ለህዝብ ተጠቃሚነት ለጋራ ተጠቃሚነት ብዙ ነገሮች እያደረግን ነው። እያሳካነው ነው ብለን ብናስብም ግን የሚቀሩ ነገሮች አሉ። እንግዲህ ምስክርነቱ ለከስተመሮቻችን ትተናል። እናንተም ገብታችሁ ሁኔታዎችን የምታዩበት ሂደቶች አሉና እናንተም በዛ ልትመሰክራለች ብዬ አስባለሁ። እንግዲህ ይሄን ያህል ካወራን ደግሞ ቃልን በተግባር የሚለውን መርሃችንን ትንሽ ገብተን ደግሞ ለቅምሻ ታክል ወደ ውስጥ ገብተን እናያለን። አሁን ቻክ ላይ ነው የደረሳችሁት? ውስጥ ላይ ቻክ ላይ ደርሰናል። እንግዲህ ቀጥሎ ከቻክ በኋላ የሚሆነው እንግዲህ የአልሙኒየም እና የብረት ገጠማ ስራ ይሆናል ማለት ነው። እንዳልከኝም በረንዳው ይሄ ኮመን ኤሪያው እዚህ ጋር መንቀሳቀሻው ሰፋ ያለ ነው። በጣም ምክንያቱም ለአምስቱ አባወራዎች ወይም ደግሞ የቤት ባለቤቶች ለተለያየ ፐርፐዞች እንዲጠቀሙበት ታሳቢ ተደርጎ ሲሪየስሊ ነው የምናገርሽ ባይ ፐርፐዝሊ ይሄን ታሳቢ አድርገን ነው የሰራነውና እንግዲህ ቅድም እንደነገርኩሽ ስራችን ወደ ማጠናቀቅ ላይ ደርሰናል። ያለኝ ነገር ያልኩሽ ነገር ምንድነው አንዱ እንግዲህ እንደምታየው የቻክ ስራ በዚህ መልኩ በጣም ልክ እንደ ስትራክቸር አሉና እንደ ብሎክ ወርኩ በፍጥነት አሁንም አዲስ ደግሞ የመጨረሻው ሶስተኛው ፌዝ የስራ መርሃ ግብር በእቅድ እየመራንበት ያለበት ሁኔታ ነው። ይሄንን እንግዲህ ለሚቀጥሉት 1 ወር ከ15 ቀን ውስጥና ለሚቀጥሉት 2 ወር ውስጥ 100% ኮምፕሊት አድርገን የብርና የአልሙኒየም ገጠማ ስራ ሰራለን። ከዛ በኋላ እንግዲህ ከስተመሮቻችን እንግዲህ ከፈጣሪ ጋር ሰርፕራይዝ እናደርግ እንችላለን ማለት ነው። ወደ ኢንጂነሪንግ ደግሞ በዚህ አይታማም እንደምታውቁት ነው። ይሄን ይመስላል። አሪፍ ደረጃ ላይ ነው ያለው። ይሄ ባለ ስንት መኝታ ቤት ነው? ይሄ ባለ 2 መኝታ ነው። 105 ካሬ ነው። 105 ካሬ። እንግዲህ እዚህ ያለውን ሁኔታ በደንብ ነገርከኝ። አዲስ ቢሮ ላይ አዲስ ሳይት እንዳለ ነግሮኛል። ወደ ኒያላ ሞተርስ አካባቢ እዛም ያለው የግንባታ ጥራት እንደዚሁም ደግሞ ምን አሚኒቲ አካቷል የሚለውን በአካል ሄደን ደግሞ በተወሰነ እሱ ለተመልካቾቼ እናድረስ። ወደዛ ልሂድ ይቻላል።
እንግዲህ አሁን ሁለተኛው ሳይታችሁ ላይ ነው የምንገኘው። እዚህኛው ላይ 40% ዲስካውንት እንደተደረገ ነው የተነገረኝ። ኒያላ ሞተርስ አካባቢ የሚገኘው ሳይታችሁ ማለት ነው። በጣም የሚገርምሽ ይሄ ሳይት ደግሞ ለየት የሚያደርገው ብዙ ነገሮች አሉ። አንደኛ ከዋናው የአስፋልት መንገድ በአጭር ሜትር ርቀት ውስጥ ነው የሚገኘው። በጣም የሚገርምሽ ደግሞ አሁን እናንቺ ካለንበት ከፊት ለፊት 1 ኪሎ ሜትር ባልሞላ ርቀት ውስጥ መገናኛ ባጠገባችን ይገኛል። ከኔ በስተጀርባ ደግሞ ወይም እናንቺ እየመጣንበት ካለንበት ኢምፔሪያል እንደዚሁ በ200 እና በ300 ሜትር ውስጥ ይገኛል። ታዋቂውና አንጋፋው የኢትዮጵያ መኩሪያ ወይም ኩራት የጀርባ አጥንታችን የሆነው አየር መንገዳችን ደግሞ በ3 ኪሎ ሜትር እና በ2 ኪሎ ሜትር መካከል ውስጥ ይገኛል። እንግዲህ አካባቢው እንደምታይ በጣም የለማ በኮሪደር ልማቱ እየደመቀ እንደገናም ደግሞ ሀገራችን ብዙ ነገሮቿን ከምትጠብቅበት ወይም ደግሞ ደረጃቸውን ከምታስጠብቅባቸው ተቋማት አንዱ የኢትዮጵያ ደረጃዎች ኢንስቲትዩት ከኛ ከአዲሱ ፕሮጀክታችን ፊት ለፊት ይገኛል። ይሄን የመሰለ ለዋና መንገድ ቅርብና ደስ የሚል ቪው ደስ የሚል ገጽታ ያለበትን ይሄንን ፕሮጀክት እንግዲህ ጀምረናል። ውስጥ ምን ይመስላል የሚለውን ደግሞ ሁዳ ኢንጂነሪንግ በተለየ መልኩ አዲስ ነገር ምን አስቧል ምን እያደረገ ነው የሚለውን እስቲ ገብተን ነው። ምን ላይ ነው ያለው አሁን ሳይቱ? ሳይቱ የሳይት ማስተካከል ወይም ደግሞ ለስራ ምቹ ያልሆኑ ተረፈ ምርቶችን የማንሳት የማስተካከል ስራ እሱን ጨርሶ ሴቲንግ አውት ወይም ደግሞ የቤቱን ይዘትና ቅርጽ የምንጠብቅበትን የፕሮፋይል ስራ አጠናቀን ከመናድ ጋር ወይም ደግሞ ከአፈር መንሸራተት ጋር ሊፈጠሩ የሚችሉ ችግሮችን የሚቋቋምልን ወይም ደግሞ የሚጠብቅልን የሾሪንግ ስራ እንግዲህ እያሳለጥን እንገኛለን። ምን ይመስላል የሚለውን ግን ከሱ ስራ በፊት ግን ማቴሪያላችንን በምን ያህል ፐርሰንት ስቶክ አድርገናል የሚለው ገብተን ነው የወሰደው። ስቶክም አድርጋችኋል ማቴሪያል? እንግዲህ ቃልም በተግባር አይደለም ቃሌን ሰጥቼሻለሁ። ተግባሩን ገብተሽ ደግሞ አንቺ ታያለሽ። ገብተን ነው። ኦኬ ይገርምሻል። ሁዳ ኢንጂነሪንግ በጣም የሚለየው አንዱ ነገር ምንድነው? በያዘው ፕሮጀክት ላይ ሙሉ ለሙሉ ፋይናንሱን ለዚህ ፕሮጀክት 100% አቬሌብል አድርጎ የሚጀምርበት አንዱ ተግባሩ ምንድነው? የብረት ማቴሪያልን በዚህ መልኩ በምታየው መልኩ 100% ስቶክ ያደረገበትና ከብረት ግብአት ጋር ተይዞ ምንም አይነት ችግር እንዳይፈጠር ፕሮጀክት እንዳይጉላላ በዚህ ምክንያት በምንም አይነት ሁኔታ ስራዎች እንዳይቆሙና እንዳይስተጓጎሉ ከስተመሮቻችንም ምንም አይነት የዋጋ ኢንፍሌሽን እንዳይነካቸው ስፔሻሊ 100% ለከፈሉት በዚህ መልኩ ሀብትን አከማችተን ወደ ስራ የምንገባበት ሁኔታ ነው። እንግዲህ እኛ ቃልን በተግባር ነው ስንል በእውነት ነው። እውነቱ ደግሞ ይሄ ነው። ይሄንን ደግሞ ስንነግርሽ ደግሞ ቅድም የሆነ ነገር ሹክ ብዬሽ ነበረ። ተግባሩን ደግሞ አንቺ ገብተሽ እንደዚህ ቄጤማ በመሰለ መልኩ የእንጨት ድርድር በሚመስል መልኩ ብረታችንን 100% ስቶክ ያደረግንበትን እንግዲህ ተግባር እናንተ ምስክርነት የምትሰጡበት ይመስለኛል። በጣም ብዙ ነው እንግዲህ አንዴ ነው የምታስገቡት ነው ሁሉንም ጥሬ ዕቃ? አዎ ስፔሻሊ ከብረት ጋር ተያይዞና ከፖስቴሽን ቴክኖሎጂ ጋር ተያይዞ የምናደርገው ምንድነው 100% ስቶክ እናደርጋለን። ከዛ ውጭ ያሉት ሙሉ ለሙሉ ለፕሮጀክቱ እስከ መጨረሻ ስራው ላይ አጠናቅቅ ሊያስጨርሰን የሚችል መልኩ ከፎርምወርክ ጋር ከሚስማር ጋር ከሽቦ ጋር ከተለያዩ የማቴሪያል ግብአቶች ጋር የተገናኙትን የራሳችን መጋዘን አለን። እሱን እዛ 100% ስቶክ አድርገን ነው የምንጀምረው ስንጀምር ማለት ነው። በጣም ጥሩ። ወደ ቁፋሮ እንሂድ። እንደዚህ ከሆነ እንግዲህ የአቅርቦት ዕቃ ችግር በፍጹም አያጋጥማችሁም ማለት ነው። አሁን ላይ ያለበትን ደግሞ የቁፋሮ ሂደት የተወሰነ ታሳየኝና እናጠቃልላለን። መልካም። አሁን ሁዳ ኢንጂነሪንግ ችግሮችን ሳይሆን ለችግሮች መፍቻ የሆኑ ቁልፉ ሐሳቦችና የስራ ሂደቶችን ይዘን እየተጓዝን ያለ ነው። ስለዚህ እስቲ ደግሞ ቀደም ብለን ደግሞ እንዳወራሽው የሾሪንግ ስራችን ወይም ደግሞ የአፈር መከላከያ ወይም ደግሞ መጠበቂያ ከመንሸራተትና ከተለያዩ አደጋዎች ወይም ደግሞ መንገዶች ወይም ህንጻዎች ባጎራባች ያሉ ማንኛውም ነገሮች አደጋ ላይ እንዳይወድቁ የመከላከል ስራ የምንሰራበትን ወይም ደግሞ ያን ነገር የምናከናውንበት የሾሪንግ ስራ ምን ይመስላል ነው። ወደ ውስጥ ወደ ሳይቱ ገብተን እንግዲህ ስራ ላይ ናችሁ። እዛ ጋር እንደሚታየኝ ቁፋሮ ላይ ነው። ምንድነው እየተሰራ ያለው? ወይል እንግዲህ ሁልሽ ቅድም እንደነገርኩሽ ነው። መጀመሪያ ይሄንን ሳይት የማስተካከል እነዚህ አላስፈላጊ የሆኑ ተረፈ ግብአቶችን የማጥራት የማስተካከል ወይም የሳይት ክሊሪንግ ስራ ሰራ። ያን የሳይት ክሊሪንግ ስራ ከሰራን በኋላ
እንደምታዩ ህንጻችን በቦታው ላይ መቀመጥ የሚያስችለውን የሞዴሊንግ ወይም ደግሞ የፕሮፋይል ስራዎችን አከናወንን። በስተመጨረሻ እንግዲህ ዙሪያችን እንደምታዩ የተለያዩ ግንባታዎችና በግራም በቀኝም ደግሞ አስፋልቶች አሉ። እነሱን ከመሬት መንሸራተት ጋር አደጋ ውስጥ እንዳይጥልብን የነዛን የመከላከል አቅም የሚጨምርልን የሾሪንግ ወይም ደግሞ የአፈር መናድም ወይም የአፈር መንሸራተትን ከአደጋ የመከላከል ስራ የሾሪንግ ስራ ክንውን ነው አሁን እየሰራን ያለ ነው። ይሄንን እንግዲህ ለሚቀጥሉት 3 ቀናት ውስጥ አጠናቀን ወደ ዋናው ስትራክቸር ስራ እንገባለን ብለን እናስባለን፣ ወይም ደግሞ ወደ ዋናው ኤክስካቬሽን ስራ መግባት እንጀምራለን ማለት ነው። እንግዲህ ስራችንን በዚህ መልኩ ጀምረናል። የማሟሟቂያ ስራ ነው። በጣም ጥሩ። እንግዲህ በጣም ቆንጆ አጀማመር ነው። ጅማሮ ደስ ይላል። ቢሮ ላይ እንደነገረኝ ይሄ ሳይት በ2 አመት ይጠቃለላል። ደንበኞችም ይኖሩበታል። ምናልባትም ከዛ በፊት ሰርፕራይዝ ለማድረግ እየሰራችሁ እንደሆነም ነግሮኛል። እንግዲህ ይሄንንም ሳይት ቅድም ያየነውንም ሳይት ላይ መግዛት የቤት ባለቤት መሆን የሚፈልጉ ተመልካቾች ካሉ ስልክ ቁጥር ከዚህ ቪዲዮ ስራ አስቀምጣለሁ። ደውለው ከናንተ መረጃ እንዲጠይቁ የመረጡት ሎኬሽን ላይ ኢንቨስት እንዲያደርጉ መልክቴ ነው። ጊዜን ስለሰጠኸኝ በጣም ነው የማመሰግነው። ተመልካቾቼም የበዓል ቅናሹን ሳያመልጣቸው እንዲጠቀሙ በጣም አጓጊ ስለሆነ የነገረኝ ዋጋ እንዲጠቀሙ መልክቴ ነው። በጣም ነው የማመሰግነው ጊዜ። እኔም በውዳ ኢንጂነሪንግ ስም ከልብ አመሰግናለሁ። ምክንያቱም በድርጅታችን በመተማመንሽና ቃሉንም በተግባር እንደሚፈጽም ስላወቅሽ ወይም ደግሞ ስለተረዳሽ በተግባርም ስላየሽ ለሁለተኛ ጊዜ መስለኛል አይ ቲንክ ስንገናኝ። እንግዲህ ደግሞ በቀጣይ ቪዲዮአችን ላይ ደግሞ ከዚህ በተሻለ ፕሮግረስ እንገናኛለን ብዬ አስባለሁ። እኔም ከልብ አመሰግናለሁ። መልካም ቀን፣ መልካም ስራ።